ራያ ዩኒቨርሲቲ ከስራ ፈጠራ ክህሎት ሚኒስቴር ጋር በመተባበር በጥቃቅንና አነስተኛ እንዲሁም በተለያዩ የንግድ ዘርፎች የተሰማሩ ወደ አዲስ የስራ ፈጠራ እንዴት መሸጋገር እንደሚቻል ያለመ ስልጠና በማጫው ከተማ ተሰጥቷቸዋል። በራያ ዩኒቨርሲቲ ምክትል ፕሬዚደንትና የሳይንሳዊ ኢንዱስትሪያል ቴክኖሎጂ ዳይሬክተር ዶክተር መሐሪ ኃይለ እንደገለጹት ስልጠናው በግል በጥቃቅንና በአነስተኛ የንግድ ተቋማት በልምድ እየሰሩበት የቆዩትን አሰራር ለማዘመን ያስችላቸዋል ብለዋል። በተለመደው አካሄድ ከሄድን ቢዝነሶችን ውጤታማ ማድረግ አንችልም። በተለይ በአሁን ሰዓት በጥቃቅንና አነስተኛ ቢዝነሶች ያለው ትልቁ ቻሌንጅ የሚሰሩት ስራ ባህላዊ አሰራር ነው። ቢዝነሳቸው እንዴት ማንቀሳቀስ መቻል እንዳለባቸው አያውቁም። ሂሳብ መዝገባቸው እንዴት መያዝ እንዳለባቸው፣ ደንበኞቻቸው እንዴት መያዝ እንዳለባቸው፣ የገበያ እንዴት ማጥናት እንዳለባቸው፣ በምርታቸውና በአገልግሎታቸው ደግሞ አዳዲስ ነገሮችን እንዴት መጨመር እንዳለባቸው ትልቁ ፈተናቸው ይሄን ነው ማለት ነው። ስለዚህ ይሄን ፕሮግራም የተዘጋጀበት ዋና ምክንያቱም እናንተ በቢዝነሳችሁ ላይ አዳዲስ ነገሮችን እንድትፈጥሩ ወይም አዳዲስ ፈጠራዎችን እየጨመራችሁ በምርታችሁ በአገልግሎታችሁ የተሻለ አሰራር እንዲኖራችሁ ወይም የተሻለ አሰራር እንድታመጡና ያለው የቢዝነስ እንቅስቃሴ ውጤታማ እንዲሆን ለማድረግ ታስቦ ነው ማለት። ታጋይ ክብሮም አለሙ በዲዲአር በክብር ተሰናብቶ ባገኘውን ገንዘብ ደረቅ እንጀራ ለምግብ ቤቶች በማቅረብ ለአራት ሰዎችም የስራ እድል መፍጠሩን በመጠቆም አሁን ባገኘው ስልጠናም የገንዘብ አያያዝን ጨምሮ ስራውን እንዴት ማሳደግ እንደሚቻል አቅም እንደፈጠረለት ይገልጻል። አነ በዲዲአር ልጀምር ብ9,000 እኔ ስራውን የጀመርኩት በዲዲአር በሰጠኝ 90,000 ነው። 4 ሰራተኞችም አሉኝ። የማናጅመንት ችግር ስላለብኝ በዚህ ስልጠና ግን ችግሬን እንዴት ማስተካከል እንዳለብኝ ተምሬበታለሁ። እንዳልሰራ እንቅፋት የሚሆንብኝ ነገር በማስተካከል ተወዳዳሪ ለመሆን እያሰብኩኝ ነው ያለሁት። ወይዘሮ ሰናይት አብርሃና ወይዘሮ ኮማህ ደስታ በአድሚኒስትሬሽን በዲግሪ ቢመረቁም የመንግስት ስራ ሳይጠብቁ በተለያዩ የንግድ ስራ እንድትሰማሩ በመግለጽ ቢሆንም ግን የገንዘብ እጥረት ስላላቸው በረጅም ጊዜ የሚከፈል ብድር እንዲመቻችላቸው ለሚመለከተው አካል ይጠይቃሉ። ኢንተርፕረነርሺፕ ሰልጤና ካው በኡፎይታ ለቃህ ወሲደ በኢንተርፕረነርሺፕ ሰልጥኜ ብድር ወስጄ አትክልት እየሸጥኩ ነው ያለሁት። ቢሆንም ግን ስራዬን ለማስፋፋት አልቻልኩም። ምክንያቱም ብድር ወስጄ ካፒታሌን ለማሳደግ ችግር ሆኖብኛል። እንዲሁም የመስሪያ ቦታም የለኝም። ዲግሪ ተመረቀ እኔ በዲግሪ ተመርቄ ስራ አጥኜ ቆይቼ ነበር። የኢንተርፕረነርሺፕ ስልጠና በራያ ዩኒቨርሲቲ ከሰጠኝ በኋላ ግን ከንግድ ባንክ 60,000 ብር ብድር ወስጄ ብድሬን ከመለስኩኝ በኋላም እንደገና ከወጋገን ባንክ 95,000 ብር ብድር በመውሰድ ቡናና ስኳር እየነገድኩኝ ይገኛለሁ። እዚህ ላይ ችግር የሆነብኝ ግን ብድሩ የአጭር ጊዜ በመሆኑ ነው። ስለዚህ የረጅም ጊዜ ብድር እንዲሰጠን ቢመቻችልን ነው የምለው። የማጫው ከተማ የቁጠባ ዘርፍ ጽህፈት ቤት ኃላፊ አቶ ጸጋይ ከላሊ በበኩላቸው በራያ ዩኒቨርሲቲ አስተባባሪነት የተሰጠውን ስልጠና በሰልጣኞች ላይ ትልቅ ለውጥ እንደሚያመጣ አመላክተው በጥቃቅንና አነስተኛ የንግድ ዘርፍ የተሰማሩ ወገኖች የሚያጋጥማቸው የገንዘብ እጥረት ለመቅረፍ ከብድር ሰጪ ተቋማት ጋር አብረው እየሰሩ መሆናቸውን ገልጸዋል። በግል የሚሰሩ ስራዎች ላይ የተሰማሩ ወገኖች ብድር እንዲመቻችላቸው እያደረግን ያለ ነው። ምክንያቱም ባንኮች የስራ እድል ፈጠራ አባል ስለሆኑ መብራት ኃይል፣ የውሃና ፍሳሽ አገልግሎት፣ የቁጠባና ዘርፍ፣ የመሬት አስተዳደር አባላት ናቸው። ስለዚህ ይህ ችግር የማይፈታበት ሁኔታ የለም።